እስማም የዚህ ሰውዬ ድምፅ እንዴት እንደሰለቸኝ ልነግራችሁ አልችልም። በኢትዮጵያ ቁጥር 1 የቶክ ሾው አዘጋጅ በሆነው ሰይፉ ፋንታሁን ላይ ከባድ የሆነ ተቃውሞና እስከ ሞት የሚያደርስ ዛቻና ማስፈራሪያ እየተሰነዘረበት ይገኛል። የዚህ ምክንያት ምንድነው የሚለውን ከዚህ ቪዲዮ አስቀጥዬ እኔ የምነግራችሁ ነገር ይኖራል። እናንተም የራሳችሁን ሐሳብ አስተያየት ትሰጡበታላችሁ። መጀመሪያ ግን በሱ ላይ ተቃውሞ ካነሱ ሰዎች መካከል የተወሰኑትን በቪዲዮ እንመልከትና የበለጠ ግልጽ ይሆንላችኋል። መጀመሪያ ይህንን ቪዲዮ አብረን እንመልከት። ገድልሃለሁ ሰይፉ ፋንታሁን እመቤቴን ገድልሃለሁ መጥቼ አዱራይ ካልወሰዳት ገድልሃለሁ መጥቼ አድረስለት ለሰይፉ ፋንታሁን። ምንድነው እየተፈጠረ ያለው? የቮቲንግ ስታተስ በቀዘቀዘበት ጊዜ ከመሬት ተነስቶ እንዴት ብሎ ነው ይሄ ሁሉ የሚጨምረው? ሲጀመር ማንም ቢበላው ህዝቡ የመረጠው ከሆነ ችግር የለም። ማንም ቢወስደው የስንት ሰው ልፋት ነው ከንቱ ያረጋችሁት ያላችሁት? ወይስ ስቲል አንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊት የምናውቀው ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነህ። ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ? ምን እያደረክ ነው? እዚህ ጋር ፈልገንና መርጠን ባልተወለድንበት ብሔር ላይ ጥላቻ ለምታሳዩን ሰፋ ያለ ጉድጓድ መግባት ትችላላችሁ። ትናንት አንተ መላጣ ሰይፉ የምትባል ሰው ያደረከውን ኢስናት ፌር ፍትሃዊ አይደለም። ዩኒኖ ማን ነው የምትባለው ክሬተሯን ጠርተህ ለብቻዋን ቅስቀሳ ነው ዘመቻ ነው ያደረከው አዶናይ እንዲያሸንፍ ማለት ነው። አዶናይ ግን ባያሸንፍም ኦሬዲ ይችላል። በብሔር በሚባላበት ሀገር ላይ ፍቅርን አስተምረዋል። ያስተማረው ትህትና ነው፣ ፍቅር ነው ያስተማረው። አዶናይ ለጠቅላላ ኢትዮጵያ ተምሳሌት ነው። አንተ ግን ዘረኛ ነህ። ሰው በግድ ዘረኛ የምታደርጉ ባለጌዎች ናቸው። አዶናይ ግን መኪናውን ባያወስድም ባያሸንፍም ኦሬዲ አሸንፏል፣ ይችላል። ለዚህ ነው ብቻዋን ጠርተህ ሁለታቸውን ጠርተህ መልካም እድል አትላቸውም ነበር? አንተ አጋሰስ በጣም ነው የምታሳፍሩ፣ በጣም ማለት ነው። እንግዲህ እንደተመለከታችሁት ነው በሰይፉ ላይ የተነሳው ተቃውሞ ልክ ነው ልክ አይደለም ከሚለው ሐሳብ እንጀምራለን። እኔ የግሌን ሐሳብ አስተያየት እሰጣለሁ። እናንተም ደግሞ የግል የተሰማችሁን ሐሳብ አስተያየት ከስር ትጽፉልኛላችሁ። በመጀመሪያ ደረጃ እንግዲህ ይህንን ውዝግብ እያስነሳ ያለው በዘንድሮ ዓመት የሚካሄደው የቲክቶክ ክሬቲንግ አዋርድ ነው። በዚህ የቲክቶክ የሽልማት ፕሮግራም ላይ እንግዲህ የዓመቱ ምርጥ ቲክቶከር ማን ነው የሚለው እንደሌላው ጊዜ እንግዲህ አጓጊ አይደለም። ምክንያቱም ከዚህ ቀደም በሚደረጉ የቲክቶክ አዋርዶች ላይ እንደምታውቁት ቦታው ላይ ሁሉም ሰው በተገኘበት አሸናፊው ከሌ ነው ተብሎ እስኪጠራ ድረስ ማንም አያውቅም ነበረ። በዘንድሮ ግን ህዝቡ ገና ካሁኑ ማን እንደሚያሸንፍ አውቆታል። ሁለት ግለሰቦችን በራሱ መርጧል። ከነዚህ ሁለት ግለሰቦች ውጪ የቲክቶክ አዋርድ ለሌላ ሰው ቢሰጥ ከእንግዲህ በኋላ ኢትዮጵያ ውስጥ ቲክቶክ አዋርድ የሚዘጋጅም አይመስለኝም። ማንም አይቀበለውም። ምክንያቱም ህዝቡ በራሱ ሁለት ሰዎችን ነጥሎ አውጥቷል። ታዲያ የሰይፉ ፋንታሁን ትልቁ ስህተት እዚህ ጋር ነው። ምክንያቱም ደግሞ ሰይፉ ፋንታሁን እንደሚታወቀው በኢትዮጵያ ቁጥር 1 ቶክ ሾው አዘጋጅ ነው። የእሱ ፕሮግራም እንግዲህ በመላው ሀገሪቷም ሆነ በመላው ዓለም ተደራሽ ነው። እንዲህ አይነት ትልቅ የቶክ ሾው ፕሮግራም አዘጋጅ መሪ ስትሆኑ ደግሞ ወደ ህዝብ የምታቀርቡት ነገር በጣም ጥንቃቄ ይፈልጋል። ምክንያቱም በእናንተ ምክንያት የሚፈጠር ብዙ ለውጦች ስለሚኖር ብዙዎችን እያስቆጣ ያለውም ነገር እንግዲህ ሰይፉ ፋንታሁን የግል ፍላጎቱን ለአንድ ሰው ያደላ በሚመስል መንገድ ያደረገው ነገር በመሆኑ ነው። ይህም ድርጊቱ ታዲያ ትክክል አይደለም ከሚሉት ሰዎች መካከል እኔም አንዱ ነኝ። ምክንያቱም ሰይፉ የሚያቀርባቸው ፕሮግራሞች አይታችሁ ከሆነ በጣም ተደራሽ ናቸው። በቲክቶክ በፌስቡክ ወይም ደግሞ በዩቲዩብ ብቻ የሚቀርቡ ፕሮግራሞች አይደሉም። በቴሌቪዥን ለመላው ሀገሪቷም እንዲሁም ደግሞ ከሀገርም ውጭ ላሉ ብዙ ኢትዮጵያን ጋር ተደራሽ እንደመሆኑ መጠን እሱ የሚናገራቸው እያንዳንዱ ቃላቶች ከፍተኛ የሆነ ተጽዕኖ አለው። ያን ተጽዕኖ ደግሞ በእነዚህ ሁለት ግለሰቦች መካከል የነበረውን ፉክክር እንዴት እንደለወጠው ተመልከቱ። ዩቲናስ ሰይፉ ፋንታሁን ላይ ከመቅረቧ በፊት የነበራት የቮት መጠን 70 ሺህ ወደ 80 ሺህ ነበር እና ልክ ሰይፉ ላይ በቀረበች ማግስት ግን በአንድ ቀን በሚባል ደረጃ ከ40 ሺህ እስከ 50 ሺህ የሚሆን ቮት ነው የጨመረችው እና በአንዴ ወደ 130 ሺህ ነው የገባችው እና ይሄ ምን ያህል ተጽዕኖ እንዳለው ነው የሚያሳየው። ታዲያ የሰይፉ ፋንታሁን ስህተት ምኑ ጋር ነው ካላችሁኝ፣
ሰይፉ ማድረግ የነበረበት ሁለቱንም አንድ ላይ አቅርቦ ለሁለቱም መልካም እድል መመኘትና ምረጧቸው ማለትም ካለበት ሁለቱንም አቅርቦ ነበር ማለት የነበረበት። ነገር ግን የግል እሳቤ እስኪመስል ድረስና አሁን ብዙዎችን ባስቆጣ መንገድ አንድን ግለሰብ ብቻ ግን አቅርቦ ያን ሰው እንዲመረጥ ፕሮሞት ማድረግ ግን ይሄ ትክክል አይደለም። ምክንያቱም ይህ የግል ፕሮግራሙ አይደለም። የሚያቀርበው ፕሮግራም ለብዙ ሰው ተደራሽ እንደመሆኑ መጠን ትልቅ ተጽዕኖ ይፈጥራልና ይሄ ተጽዕኖ ነው እንግዲህ በአሁን ሰዓትም ብዙዎችን እያስቆጣ ያለው። ከዛ አንጻር እናንተስ ምን ትላላችሁ? የሰይፉ ፋንታሁን ድርጊት ትክክል ነው የምትሉት ወይስ ደግሞ ልጆቹ ሰይፉ ፋንታሁንን እየተናገሩበት ያለው መንገድ ልክ አይደለም ነው የምትሉት? ሀሳብ አስተያየታችሁን ከስር ትጽፉልኛላችሁ። እንደኔ ግን አዶናይም ሆኑ ዩቲናስ ሁለቱም የየራስ የሆነ የግል ተከታዮች አሏቸው። የግል ተከታዮቻቸው ቮት ማድረግ ሲገባቸው ግን አንድ ትልቅ ፐብሊክ ሚዲያ አንድን ግለሰብ ለብቻ አቅርቦ ግን እንዲመረጥ ቅስቀሳ ማድረግ ግን በጣም ትልቅ ስህተት ነው ብዬ ነው የማምነው። ይህንን ሀሳብ ስሰጥ እኔ አዶናይን ምረጡ ወይም ደግሞ ዩቲናስን ምረጡ እያልኩኝ ወይም ደግሞ አዶናይ አለመመረጡ ትክክል አይደለም ዩቲናስ ናት መመረጥ ያለባት የሚል ሀሳብ እያቀረብኩ ሳይሆን የሚዲያ አካል ስትሆኑና ብዙ ተከታይ ሲኖራችሁ የግል ሀሳባችሁንና የግል ስሜታችሁን ልትቆጣጠሩት ይገባል። ምክንያቱም ሌላ ሰው ላይ ትልቅ ተጽዕኖ ስለሚፈጥር። ለምሳሌ ከአዶናይ እና ከዩቲናስ ማንን ትመርጣለህ ብትሉኝ የራሴን ምርጫ በግሌ ሁለቱም ጥሩ ስለሰሩ ለሁለቱም ድምፅ ልሰጥ እችላለሁ እንጂ አንዱን ዝቅ አድርጌ አንዱን ከፍ ማድረግ ግን የለብኝም። ምክንያቱም በግላችሁ የምታነሱትን ሀሳብ ራሳችሁ ጋር በግል ነው መጨረስ ያለባችሁ። ፐብሊክ ፊገር ስትሆኑ እና ብዙ ተከታታይ ግን ሲኖራችሁ አንዱን ለብቻ ምረጡ ብሎ መናገር ከፍተኛ ተጽዕኖ ስለሚፈጥር፣ ለዚህ ነው ሚዲያ ላይ ያለ ሰው ከሃይማኖት፣ ከፖለቲካ፣ ከዘር ውጪ ሆኖ የግሉን ሀሳብ ሳይሆን የህዝቡን ሀሳብ ማንጸባረቅ ያለበት። ያ ማለት ግን ያ ግለሰብ ሃይማኖት የለውም ወይም ፖለቲከኛ አይደለም ወይም ደግሞ ዘር የለውም ማለት አይደለም። የእሱን የግል ሀሳብ በግሉ ሌላ ጊዜ መናገር ይችላል እንጂ ፐብሊክ ላይ ለብዙ ሰዎች የግሉን ሀሳብ ብዙዎች ላይ አንጸባርቆ ተጽዕኖ መፍጠር ግን የለበትም ባይ ነኝ። እስኪ እናንተንም ሀሳብ አስተያየት ከስር ጻፉልኝ። መልካም ጊዜ